ላከችልሽ ጋይስ እኔና ሰሊና አዲስ ሼፍ ማለት ነው ቀጥረናል አዲስ ሼፍ ሳትሆን እሷ ጋር የነበረች ልጅ ናት በጣም ጎበዝ ናትና ከዚህ በኋላ በቃ ሼር ነው የምናደርገው ብለን ተስማማን እና አሁን አስቤዛ ልንገዛ ነው ዝርዝር ልካለናለች አብረና እናነባዋለን ማለት ነው እሺ ሽንኩርት ቲማቲም ድንች ቀይ ምስር አተርክክ ድፍን ምስር ጥቅል ጎመን ካሮት ቀይ ስር ሩዝ ቃሪያ ጥቅል ጎመኖች ነው የምወደው እዚህ ያለው እቲ ሼፍ መቆየት አልፈለገችም ማለት ነው ጥቅል ጎመኑን ገዛለሁ ሌላውን አንቺ ትገዣለሽ ነይ ወዴ ሼር ከሆነ ሼር ደፋጣር ሙርቲዛለች እንዴ ነይ ሶ ወደ ሾላ ወይ ሾላ እንሄድ እንችላለን ወይ እዚህ አካባቢ ካገኘን እንገዛለን ማለት ነው ግን የጥቅል ጎመን ብቻ ጥቅል ጎመን 10 ኪሎ ገዛለሁ ሩሩ ገዛለሁ ሌላው ወዴ ለዛ የለም እንደዛ ሙርቲዛለች እንዴ አንድ ነገር ብቻ ነው ያለው ይባላል እንቁላል እኔ ለምሳሌ ወዳለሁ እንቁላል እንኳን አልተጻፈም እንቁላል እንትን ለዛ የለም አከፈለግን ደግሞ ገዛ አንድ ሌላ ደግሞ ማለት ነው የእንቁላል እናት ዶሮ እንቁላል እናት ዶሮ ናት እንዴ ብቻ ዶሮ እናት እንቁላል ናት ወይስ እንቁላል ነው የዶሮ እናት ሰላም ምን ነው መቼም ማንችለውን እናጋ ዶሮ መስራት ትችላለሽ ለምን ነው አንድ ቀን ሰርተሽ አታውቂም ግን እንዳትመጣ አንድ ቀን ሰርተሽ አታውቂም አዎ ሰርቼልህ አላውቅም ለምን ምክንያቱም አንተ ሁሌ ምንድነው የምትለው በሰራው ቁጥር አንቺ ሆነ ብለሽ እንዴ ለማናደድ እኮ ጨው ስለምታበጅበት እና ዶሮ ሰርተሽ ደግሞ ቀምሼልሽ አላውቅም ምን ትቻለሽ ቅድም ስትይ ነበር የማልችለው ነው ዘረዝሬ ነበረው እሺ ስንት አይነት ጠላ አለው ጠላ እንኳን ስንት አይነት ጠላ ነው አለ ያልሽ እኔም ማቀው ሶስት አይነት ጠላ የምን ያለሽ አላውቅም ተወኝ ጠፋብሽ ይኸውልህ ይሄ ስማቸውን እኮ አሁን የኛ ግብ ጠላ ምንድነው ጠላ ቂጣ እኔም ማቀው እኔም ጠላ አዘጋጅባል ማዘጋጅበት በመንገድ ልናገር ጠላ ቂጣ ንገራችሁ ጠላ ቂጣ ይባላል በምንድነው ከማሽላ እህል ወይም ደግሞ ከዳጉሳ ነው የሚዘጋጀው ተሸርክቶ ይፈጫል ከዛ በኋላ ይዘፈዘፋል ከዛ እንትን ይልና ሰፊ ምጣድ አለ እዛ ላይ ይጣላል ቂጣው እርር ተደርጎ ይጋገራልና ይቂጣው ከቀዘቀዘ በኋላ ይቆረሳል ይቂጣውስ ምንድነው ይባላል ከዛ ጌሾና ብቅል ጌሾ በደንብ ይላል ብቅል ደግሞ ይጠቀማል በርበሬ ሳለው እና ቅቤ ማዘጋጀት እንችላለን ዶሮ መስራት እንጀራ መጋገር እማልችለው ሽሮ አዘጋጅ እንዳትልኝ በርበሬ ማዘጋጀት አልችልም ምን ነበር ሌላ በቃ ጠፍቶብሻል ተይው ሰላም ጠፍቶብሻል አንድ የሆነ ነገር አለ እማልችለው እንጂ ሌላውን ይችላል ዝም ማለት አትችልም በነገራችን ላይ አሁን ወደ ሾላ ነው እየሄድን ያለ ነው አስይዛ ልንገዛ ማለት ነው ያልተጻፉ ነገሮችን ጨምረን እንገዛለን በአብዛኛው እሷን ነው ማሸከማት ዛሬ በቃ ይሄን ጸጉርሽን እንዲህ እንጠቀልለዋለን ውዴታው እንጂ በእናትህ ቁጭ እናደርገዋለን እቃውን በቃ በነገራችን ላይ እኔ ከሰላም ጋር አብሬ እየሄድኩ ከሆነ ማለት ነው ሴቶች ያስፈሩኛል የሚያስፈሩኝ ግን ለነሱ አዝኝላቸው ነው ሰላም ካለችኝ አንድ ሴት እንዴት እንደምትገራ መጣት ማለት ነው አንቃል ደፋስሎ ትችላለች ዝንጅብል እንገዛለን እሺ የኔና የሰላምን ሼር ላይ ፋይታችሁ ማለት ነው አብዛኞቻችሁ እንደዛ እንደምትጀምሩ ተስፋ አደርጋለሁ ብቻችሁን አችሉት ልሞት ይችላል እኔ ሁሌ ሞቴን እያሰብኩ ነው ሰው ነኝ እና ሁሉን ነገር ቅድሚያ አንተ አድርግ ነው የምትለው ሁሉን ነገር ማለት ነው እኔ ደግሞ የመጀመሪያ የሞን ችግር የለብኝም አይደዲት የሆነ ኮንተንት መጣልኝ ስታይል ነው ብለህ ትመጣለህ እንደሱ አድርገው ቆይ ሌላ ላይ ማን ያበላሽ አንቺ ነሽ እኔና ዴብ እናወራለን ምን እንደምናደርግ እኔና ካሜራማኔ እኔ አንቺን አላምንሽም ካሜራማኔ ነው የሚሻለኝ እኔ ካንቺ ውዴታው ነጠርና ተልካው ማዋጣ ሩቅ መንገድ ነው እና ብቻዬን እኮ መሄድ እችላለሁ አንቺ መቅረት ትችላለሽ ከፈለሽ ከደከመሽ አስቤዛውን ገዝቼ እኔ በራይድ ልክልሻለሁ ታሰሪያለሽ አለቀ መመለስ ትችላለሽ እሺ ሰላም ብዙ ጊዜ ማለት ነገርኩሽ ግን አሰሚኝ ለምንድን ነው ጡት ማሳጃ ማታረጊው አርጋለሁ ችግር የለም ወደኔ አላረግም ማኔ ጭቃኔ ነፃነቴን በጣም ነው የምወደው ሴት ልጅ ነሽ እሺ ሴት ልጅ ነሽ ሲቀጥል ደግሞ አይታይም ስለታየ አይደለም እንዴ ምን ሆነሽ አንድ ልፈልጋለህ እሺ ሁለት ሰሊና ትፈልጋለሽ ሰላም ተማሽ ተፈልሽ መጀመሪያ ቴስት ማድረግ እንችላለን
ወደየ እኔና እንደዚህ በይለኝ ጎበዝ። አዎ አምሮሽ ነው። ጋይስ አሁን ሾላ መብራት ጋር ደርሰናል። ያ ሰሊና ደክሟታል። ሁላ እንደተለመደው ለምቦጫን ጥራለች። በግሬኒም ለምን በቃ አይዞሽ፣ በቃ አይዞሽ። ስሙ ቤተሰብ ሰን ምን እናደርገዋለን ዛሬ መሰላችሁ? አምቦ የኔ ፍቅር ምናምን እያልን ፍለርት እናደርጋለን። የሆነ እናሽኮራመዋለና ሰው ምን እንደሚል አብረን ምን ነው ይሆናል። አባ ዋጋ ናንቺ ነው ና አባ የኔ ፍቅር ኦ ማይ ጋድ ታውቃለህ አላንተ መተንፈስ እንደማንችል አባ አባ በእናትህ እንዴት ምንድነው እያወራሁ አይደል? እንደዚህ ጋር ቁጭ ብዬ ነክና አባ አንዴ ልሳም ሳምሽኝ አይደል? አንዴ ምን ትግማም ይዘልዩ ከምስር ከምናምን ጀምር። እሺ ጋይስ ሾላ ደረስን። አሁን በቃ ሾላ ገበያ ደርሰናል። ምስር እንችላለን እና በቃ እሺ ካሜራውን አሁን ላይፈልጉ ይችላል። ቆጮ እንደዚህ ነው እንደሚሰራው ቆጮ እንደዚህ ነው። እንዴ ታደስ አለን የሉም ሰዎች የሉም። እስኪ በርበሬ ግን አሪፍ ነው። አንቺ ነው ታዘጋጁ? በርበሬ ማዘጋጀት በቃ ታስለምጂኝ። ኧረ ምሽጭበት እንጂ ወደ በርበሬ ይከራከሩም እንዴ? ለምንድን ነው የማይከራከሩት? ሁሌ በቃ ለሴቶች እንዳደለሽ ግን አንቺ ችግር የለም እንዴ? በርበሬ ክርክር የለም እንዴ? አለው ስቀንሽልን እንዴ በደንብ። እሺ በቃ 2.99 አድርጊልን፣ ችግር የለውም። አንድ ብሩስ ጋይስ በርበሬያችን ገዝተናል። አሁን ለግ ብዙ ነገር ይቀራል። በርበሬ ግን እዛ ውስጥ አለ። አላነበብንም አይደል? ካሜራማን አላነበብንማ። ሌላ ምንድነው የምንገዛው? ድፍን ምስር ያልሽ አላልሽም? ዳንስ ብዬ አይደለም ዳንስ አስባ አይደለም ውዴ። እሺ ቶሎ አይሆንም። በእግራችን በጣም ወደ ቤት አሁን ጨርሰን ወደ ቤት እየሄድን ነው ጋይስ ይኸው ጨርሰን እየወጣን ማለት ነው። ይሄን ሁሉ አስቤዛ ይዘናል። ካሜራማኑ ደግሞ ግማሹን ይዞታል። እንዲህ ብሎ ነው እየሄደ ያለው እሱ ራሱ ማለት ነው። ኋላ እሺ ቁራላችን ከተሰበረ ግን ተሰበረ ነው በቃ። ጋይስ በስመ አብ አሁን ገና ነው ራይድ ያዝ ነው እንግዲህ ካልወረደ ችግር ያያችሁ ነው ጉዳችንን ማለት ነው። እና ሩዝ የለሽ ምናምን ጋይስ ጉድ ተመልከቱ ዝም ብላችሁ ማለት ነው። እጄ እንደዚህ አለ።